አንድ ጥያቄ ልጠይቃችሁ። የመኖሪያ ቤታችሁ ውስጥ ሳሎን መሃል ማንም ሰው ቆሻሻና ፍሳሽ እየደፋ እንዲሄድ ትፈቅዳላችሁ? ማንም ዘሎ እየገባ ቤታችሁን ቢያቆሽሽ ምን ይሰማችኋል? በፍጹም ቤታችን እንዲቆሽሽ አንፈልግም እንደምትሉኝ እርግጠኛ ነኝ። ቤታችንን እንጠብቃለን፣ በሩን እንዘጋለን፣ ቆሻሻ እንዳይገባ እንከላከላለን። ነገር ግን ከቤታችሁ ይልቅ አንድ በጣም ውድና ወሳኝ የሆነ ቦታ አለ። ምን ካላችሁኝ፣ አይምሯችሁ። አይምሯችሁ ያ የእናንተ የግል ዓለም። ማንኛውም ሰው ማንኛውንም መረጃ፣ ማንኛውንም ክፉ ዜና እንደፈለገ የሚያስገባበትና የሚያስወጣበት በቆሻሻ ሐሳቦች የተሞላ ሆኖ አያውቅም። መልሱን አስቡበት። ብዙዎቻችን በራሳችን ቤት ውስጥ አንኖርም። የምንኖረው ጭንቅላታችን ውስጥ ነው። ታዲያ ያ ጭንቅላታችን ውስጥ ያለው ቤት ምን ይመስላል? የሰላም ስፍራ ነው ወይንስ የጦርነት ቀጠና? አንዳንድ ጊዜ የገዛ አይምሯችሁ የእናንተ ጠላት የሆነ ይመስላችኋል። ማሰብ የማትፈልጉትን ነገር ደጋግሞ እያመጣ በጭንቀት አለንጋ የሚገርፋችሁ፣ በራሱ ድምፅ የሚያሰቃያችሁ ጊዜ አለ። አሁን ይሄ ስሜት የብዙዎቻችን የጋራ ህመም ነው። ዛሬ ወደዚህ የአይምሮ ቤት ዘልቀን እንገባለን። ለምን አይምሯችን ለመጥፎና ላሉታዊ ሐሳቦች እንደሚያደላ፣ ይህንን እንዴት ማቆም እንደምንችልና በተለይም ሜንታል ዳይት ወይንም የአይምሮ አመጋገብ የሚባለውን ጥበብ በመጠቀም እንዴት ነፃ እንደምንወጣ በጥልቀት እናወራለን። እንኳን ወደ ሳጥን ዩቲዩብ ቻናል በደህና መጣችሁ። ይህ ሳጥን ነው፣ ከሳጥን ውጭ ሆነን የምናስብበትና የምንመክርበት መድረክ። በዚህ ቻናል ህይወትን የሚቀይሩ ጉዳዮችን እንማማራለን። ለቻናላችን አዲስ ከሆኑ የአሸናፊዎችን ቤተሰብ ለመቀላቀል ሰብስክራይብ የምትሏን ቁልፍ ተጫኗት። ቶሎ ቶሎ እንድንገናኝ የደውል ምልክቷንም ክሊክ ማድረጉን አይዘንጉ። ጄምስ አለን የተባለው ታላቅ ጸሐፊ አዝ ኤ ማን ቲንክስ ወይንም ሰው እንደሚያስበው ነው በተሰኘው መጽሐፉ የሰው ልጅ አይምሮ ልክ እንደ አትክልት ስፍራ ነው። በጥንቃቄ ሊታረም ሊኮተኮትና ሊለማ ይችላል፣ ወይንም ደግሞ በዱር ተለቆ በኩርንችትና በአረም ሊወረድ ይችላል ይለናል። ወዳጆቼ ዛሬ ራሳችሁን ጠይቁ። የአይምሯችሁ ሁኔታ ምን ይመስላል? ጠዋት ስትነሱ የሚሰማችሁ ስሜት የሰላም ነው ወይንስ የጭንቀት? ቀኑን ሙሉ የምታሰላስሉት ስለ ራዕያችሁና ስለ እድገት ነው ወይንስ ስለ ሰዎች ሐሜትና ስለ ሀገር ሁከት? አስተውሉ። አረም ለመብቀል አትክልተኛ አያስፈልገውም። አረም ለመብቀል የሚያስፈልገው ነገር ቢኖር ቸልተኝነት ብቻ ነው። አይምሯችሁን ዝም ካላችሁት፣ ካልጠበቃችሁት በተፈጥሮ ወደ አሉታዊ ሐሳቦች ያዘነብላል። ለምን ካላችሁኝ፣ ምክንያቱም የምንኖረው በፍርሃት ንግድ በሚተዳደር ዓለም ውስጥ ስለሆነ ነው። በዚህ ቪዲዮ አብረን ወደ አይምሮ ጥልቀት እንወርዳለን። የአይምሯችንን አጥሩን እንዴት እንደምንጠግን፣ አረሙን እንዴት እንደምንነቅል፣ እናም ዓለም ከሚጭንብን የሐሳብ ሸክም እንዴት ነፃ እንደምንወጣ እናያለን። ከፍሬው ለመብላት አብራችሁን ቆዩ። እስቲ አስቡት፣ እናንተ ስትወለዱ አይምሯችሁ ልክ እንደ ነጭ ወረቀት ንጹህ ነበር። ታዲያ ይህ ሁሉ ጫጫታ፣ ይህ ሁሉ ፍርሃትና አሉታዊነት ከየት መጣ? አይምሯችንን የሚዘውሩት መርዛማ ሐሳቦች በዘፈቀደ የሚፈጠሩ አይደሉም፣ ነገር ግን የሶስት ነገሮች ውጤቶች ናቸው። አንደኛውና ዋነኛው የመረጃ ብክለት ነው። በየቀኑ አይናችሁን ስትገልጡ ስልካችሁ ላይ የምታዩት ነገር ምንድን ነው? የግድያ ዜና፣ የጦርነት ወሬ፣ ጥሩ ተደርጎ የተሰናዳ የሌሎች ሰዎች ምርጥ ህይወት ወይንም የውሸት ምስል፣ ወይስ ክርክርና ጥላቻ? አይምሯችሁ ልክ እንደ ስፖንጅ ነው፣ የምትሰጡትን ሁሉ ይመጣል። አስታውሱ፣ ቀኑን ሙሉ ቆሻሻ ውሃ እየጠጣ ንጹህ ምንጭ ሊያፈልቅ አይችልም። ሁለተኛው አካባቢያችሁ ነው። አብራችኋቸው የምትሏቸው ሰዎች ስለምን ያወራሉ? ስለ ራዕይና ስለ እድገት ወይስ ስለ ሰዎች ሐሜትና ስለ ችግር? የሥነ ልቦና ጥናት እንዳረጋገጠው አንድ ሰው የአምስት ሰዎች አማካኝ ውጤት ነው ይባላል። በዙሪያችሁ ያሉ ሰዎች አይምሮ ታሞ ከሆነ የእናንተም አይምሮ መታመሙ አይቀርም። እመኑኝ፣ በሽታው ተላላፊ ነው። ሶስተኛው ደግሞ ያለፈ ጠባሳ ነው። ልጅ እያላችሁ ወይንም ካደጋችሁ በኋላ የሰማችሁት አንድ መጥፎ ቃል፣ የደረሰባችሁ ጉዳት እንደ ቫይረስ ፕሮግራም ጭንቅላታችሁ ውስጥ ተቀምጧል። አትችሉም፣ ዋጋ የላችሁም፣ ሁሉም ነገር ይበላሻል የሚሉ ድምጾች የድሮ ድምጾች ናቸው። ሐሳባችንን እየሞገቱ ሁሌ ሊጥሉን ይታገላሉ። አይምሯችሁ የሚሰራው እናንተን ደስተኛ ለማድረግ አይደለም። አይምሯችሁ የተሰራው እናንተን በህይወት ለማቆየት ወይንም ለሰርቫይቫል ነው። ነገር ግን በዚህ ሂደት ውስጥ አዛዥና ታዛዡ መለየት አለበት። አይምሯችሁን ታዙታላችሁ ወይንስ ያዛችኋል የሚለውን ጥያቄ ራሳችሁ መልሱት። በዝግመተ ለውጥ ወይንም በኢቮሉሽነሪ ሳይኮሎጂ እይታ ቅድመ አያቶቻችን ጫካ ውስጥ ሲኖሩ የሚያምረውን ጀንበር ከመመልከት ይልቅ ዛፉ ስር የተደበቀውን እባብ ማየት ለህይወታቸው ዋስትና ነበር። ለዚህ ነው አይምሯችን ኔጌቲቭ ቢያዝ ወይንም አሉታዊ ነገሮችን የመመልከት ሂደትን ያዳበረው። ነገር ግን ዛሬ ጫካ ውስጥ አይደለንም፣ አንበሳ አያባረረንም። ታዲያ ጠላታችን ማን ነው ካላችሁኝ፣ ጠላታችሁ ኪሳችሁ ውስጥ ያለው ስልካችሁ ነው። ጠላታችሁ ሳሎናችሁ ውስጥ ያለው ቴሌቪዥን ነው።
አሁን ላይ የምንኖረው የትኩረት ኢኮኖሚ ወይንም አቴንሽን ኢኮኖሚ ውስጥ ነው። ፌስቡክ፣ ቲክታክ፣ ዩቲዩብ እና የዜና አውታሮች የሚሸጡት ምርት የላቸውም። የሚሸጡት የእናንተን ትኩረት ነው። ትኩረታችሁን ለመያዝ ደግሞ ቀላሉ መንገድ ምንድነው ካላችሁኝ፣ ፍርሃት፣ ድንጋጤና ቁጣን መፍጠር ነው። በሚዲያዎች ላይ ሰበር ዜና፣ አስደንጋጭ መረጃ፣ ይህንን ካላያችሁ የሚሉ የዜና ሽፋኖች በቀላሉ እየገዙን ይገኛሉ። እነዚህ ቃላቶች የአእምሯችንን የፍርሃት ማዕከል ይቆጣጠሩታል። ሳታስቡት ሜንታል ጃንክ ፉድ እየተመገባችሁ ትውላላችሁ። በመልሱ ደግሞ ስር የሰደደ ጭንቀት ወይንም ክሮኒክ አንዛይቲ፣ ትኩረት ማጣትና የመንፈስ አለመረጋጋትን ጊዜያችሁን ከፍላችሁ ትሸምታላችሁ። ሮማዊው ንጉሥና ፈላስፋ ማርከስ ኦሬሊየስ ከ2000 ዓመታት በፊት እንዲህ ብሎ ነበር: The happiness of your life depends upon the quality of your thoughts. የሕይወታችሁ ደስታ የተመሰረተው በሐሳቦቻችሁ ጥራት ላይ ነው። ጠቢቡ ልክ ተናግሮታል። ጥያቄው የሐሳቦቻችሁን ጥራት የሚቆጣጠረው ማን ነው የሚለው ነው። እናንተ ናችሁ ወይንስ የዜና ማሰራጫዎች? እናንተ ናችሁ ወይንስ የማህበራዊ ሚዲያው አልጎሪዝም? መልሱን እያሰባችሁበት አንድ ነገር ልበላችሁ። እስቲ ስለ አትሌቶች እናስብ። ሻለቃ ኃይሌ ገብረስላሴን ወይንም እንደ ክርስቲያኖ ሮናልዶ ያሉ አትሌቶችን እንውሰድ። ለዓለም ዋንጫ ወይንም ለኦሎምፒክ የሚዘጋጅ አትሌት ከውድድሩ በፊት ጠዋት ተነስቶ ኬክ፣ ጣፋጭ መጠጥና አልኮል ይጠቀማል? በፍጹም። ለምን ካላችሁኝ፣ ምክንያቱም ሰውነቱ ማሽን ነው። የገባው ነገር የውድድሩን ውጤት እንደሚወስነው በደንብ ያውቃል። ታዲያ ሰውነታችሁን የሚቆጣጠረው የእናንተ አእምሮ ከሰውነታችሁ አይበልጥም። ለምን ወደ አእምሯችሁ የሚገባውን አትመርጡም? ሜንታል ዳይት ማለት ይህ ነው። ወደ አእምሯችሁ የሚገባውን መረጃ ልክ እንደ ምግብ መምረጥና የማያስፈልገውን ማራቅ። እዚህ ጋር የሟቹ የአፕል ኩባንያ መስራች ስቲቭ ጆብስ የነበረውን የፎከስ ወይንም የትኩረት ፍልስፍና ማንሳት ተገቢ ነው። ስቲቭ ጆብስ በአንድ ወቅት እንዲህ አለ: ትኩረት ማድረግ ማለት ለአንድ ጥሩ ሐሳብ እሺ ማለት ብቻ አይደለም። ትኩረት ማድረግ ማለት አብሮ ለሚመጡ ሌሎች 100 ጥሩ ሐሳቦች አይ ወይንም እምቢ ማለትም ጭምር ነው። የታላቁ አፕል ኩባንያ መስራች ያለ ምክንያት ይህንን አላለም። ውስጣዊ ሰላማችንን ለመጠበቅና የትኩረት አቅማችንን ለማዳበር ለአሉታዊ ሐሳቦች አይ ወይንም አይሆንም የማለት ጡንቻን ማዳበር አለብን። ጥያቄው እንዴት እናዳብር የሚለው ነው። መልሱ ደግሞ በዋናነት በሁለት ነገሮች ላይ የተመረኮዘ ነው። አንደኛው የመረጃ ጾም ወይንም ኢንፎርሜሽን ፋስቲንግ ነው። ለሰውነታችሁ እረፍት ለመስጠት እንደምትጾሙት ለአእምሯችሁም ጾም ያስፈልገዋል። ቀናችሁን ስትጀምሩ ለመጀመሪያዎቹ 60 ደቂቃዎች ስልካችሁን አትንኩ። እመኑኝ፣ ይህንን በማድረጋችሁ ዓለም መዞሯን አታቆምም። ማታ ከመተኛታችሁ በፊት ደግሞ ለ30 ደቂቃ ምንም አይነት ስክሪን አትመልከቱ። ይህ የአእምሮ ጸጥታ ወይንም ሜንታል ስቲልነስ ይባላል። ሁለተኛው አካባቢን ማጽዳት ነው። አሜሪካዊው ሞቲቬሽናል ስፒከር ጂም ሮሃን የስነ ልቦና ጥናትን ተንተርሶ እናንተ በብዛት ጊዜያችሁን የምታሳልፉባቸው የ5 ሰዎች አማካይ ውጤት ናችሁ ይላል። ጓደኞቻችሁ ሁሌም ስለ ችግር፣ ስለ ውድቀት፣ ስለ ሐሜት የሚያወሩ ከሆነ እናንተም የቱንም ያክል ፖዚቲቭ ለመሆን ብትሞክሩ መርዛቸው ይጋባባቸዋል። አንዳንድ ጊዜ ለራሳችሁ የአእምሮ ሰላም ስትሉ አንዳንድ ግንኙነቶችን ማራቅ ወይንም ማቋረጥ የግድ ይላል። ይህ ራስ ወዳድነት አይደለም። ይህ ራስን ማዳን ወይንም ሰልፍ ፕሪዘርቬሽን ነው። አሁን ወደ ዋናው ጥበብ እንምጣ። እንዴት ነው መጥፎ ሐሳብ ሲመጣብን የምንከላከለው ብላችሁ ከጠየቃችሁኝ ለዚህ 3 ዋና ዋና መፍትሄዎች አሉ። የመጀመሪያው መፍትሄ የቤተ መንግስታችሁ ዘብ ወይንም ቢ ዘ ጌት ኪፐር ነው። በመጽሐፍ ቅዱስ መጽሐፈ ምሳሌ ምዕራፍ 4 ቁጥር 23 ላይ እንዲህ ተብሎ ተጽፏል: አጥብቀህ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና። አስተውላችሁ ከተረዳችሁ ልብና አእምሮ ደግሞ የተቆራኙ ናቸው። አእምሯችሁ ቤተ መንግስት ነው፣ እናንተ ደግሞ ዘብ ናችሁ። እያንዳንዱ ሐሳብ ወደ አእምሯችሁ በር ሲመጣ መታወቂያ ጠይቁት። አንተ ማነህ? ልትጠቅመኝ መጣ ወይንስ ልትጎዳኝ? እውነት ነህ ወይንስ አሉባልታ ብላችሁ ጠይቁት። ጎጂ ከሆነ አልቀበልህም በሉት። በሩን ዝጉበት። እያንዳንዱን የሚመጣ ሐሳብ የማስተናገድ ግዴታ የለባችሁም። ሁለተኛው መፍትሄ የአስተሳሰብ ቅየራ ወይንም ኮግኒቲቭ ሪፍሬሚንግ ነው። ታዋቂው የቅርጫት ኳስ ተጫዋች ኮቤ ብራይት ዘ ማምቢያ ሜንታሊቲ በተሰኘው መጽሐፉ ላይ ጉዳት ሲደርስበት እንዴት እንደሚያስብ ጽፏል። ስፖርተኛው ጉዳት ሲደርስበት አበቃልኝ ብሎ አያስብም። ይህ ጉዳት አዲስ ነገር እንድማር፣ ሰውነቴን በሌላ መንገድ እንድገነባ እድል ሰጥቶኛል ብሎ በተለየ መንገድ ያስባል። ይሄ ነው ጥበቡ። ሁኔታዎችን መቀየር አትችሉ ይሆናል። ስለ ሁኔታው ያላችሁን ትርጉም ወይንም ኢንተርፕሪቴሽን ግን መቀየር ትችላላችሁ። ተሸነፍኩ ሳይሆን ተማርን በሉ። ከበደኝ ሳይሆን አጠናከረኝ በሉ። ሶስተኛው መፍትሄ አሁን ላይ የመኖር ሚስጥር ወይንም the power of now ነው። አብዛኛው መርዛማ ሐሳብ የሚኖረው የት ነው ካላችሁኝ፣ ያለፈ ታሪክ ላይ ወይንም ፓስት ውስጥ ነው። አሊያም የወደፊቱ ስጋት ወይንም ፊውቸር ውስጥ ነው።
አሁን በዚህች ሰከንድ እስቲ ወደ ትንፋሻችሁ ተመለሱ። የምትተነፍሱትን አየር አስተውሉት። እግራችሁ መሬት ሲነካ ይሰማችሁ። ወደ አሁኗ ፕሬዘንት ሞመንት ስትመጡ ጭንቀት ቦታ ያጣል። ምክንያቱም ጭንቀትና የአሁን ጊዜ አብረው መኖር አይችሉም። የአሁኑ ሞመንት ስጦታ ነው። ለዛ ነው ፕሬዘንት የሚባለው። የዛሬውን ሐሳባችንን ለመቋጨት አንድ ጥንታዊና አስተማሪ ታሪክ ልጋብዛችሁ። ልባችሁን ክፈቱልኝ። አንድ መንገደኛ በሕይወቱ ውጣ ውረድ ሲጓዝ ደክሞት ቆይቶ በአጋጣሚ የምኞት ዛፍ የሚባል አንድ ዛፍ ስር ይደርሳል። ሰውየው ግን ስለ ዛፉ ተአምራዊነት የሚያውቀው ነገር አልነበረም። ዛፉ ስር አረፍ እንዳለ አይ እንዴት ደክሞኛል፣ አሁን ቀዝቃዛ ውሃ ቢኖረኝ እንዴት ነፍሴ ትለመልም ነበር ብሎ አሰበ። ወዲያውኑ ከፊቱ ከክሪስታል ብርጭቆ ጋር ቀዝቃዛ ውሃ ተከሰተ። ደንግጦም ተደስቶም ጠጣ፣ ነፍሱም ተመለሰች። ከዚያም ሆዴ በጣም ርቦታል፣ እንደ ንጉሥ ግብዣ የሚጣፍጥ ምግብ በኖረኝ ብሎ አሰበ። ልክ እንዳለውም ልዩ ልዩ አይነት ምግቦች ከፊቱ ተደቀኑለት። በላ፣ ጠገበ፣ ተደሰተ። ከዚያም ጋደም አለ። እንቅልፍ እየወሰደው ሳለ አንድ ክፉ ሐሳብ ብልጭ አለበት። ቆይ ግን ይህ ሁሉ ነገር ከየት መጣ? ምናልባት እዚህ አካባቢ አጋንንት ይኖሩ ይሆን? አሁን መጥተው ቢበሉኝስ ብሎ በጭንቀት አሰበ። የምኞት ዛፍ ነውና ወዲያውኑ አስፈሪ አጋንንት በዙሪያው ተከሰቱ። ሰውየውን በድንጋጤ ተውጦ አበቃልኝ፣ ሊገድሉኝ ነው ብሎ አሰበ። እናም ልክ እንዳለው አጋንንቱ ገደሉት። ወዳጆቼ ያ የምኞት ዛፍ የእናንተ አይምሮ ነው። አይምሯችሁ ገለልተኛ ነው። ልክ እንደ ዛፉ ያሰባችሁትን ነው በተግባር የሚሰጣችሁ። ስለ እድገት፣ ስለ ፍቅር፣ ስለ መልካም ርዕይና ስለ ሰላም ካሰባችሁ ሕይወታችሁ በረከት ይሆናል። ነገር ግን እንደዚያ መንገደኛ ፍርሃትን፣ ጭንቀትን፣ ቢበላሽስ የሚለውን ስጋት ካስተናገዳችሁ ያሰባችሁትን ሲኦል በገዛ እጃችሁ ትፈጥሩታላችሁ። አጋንንቶቹን የፈጠረው ዛፉ አይደለም፣ የመንገደኛው ሐሳብ እንጂ። በሕይወታችሁ ውስጥ ያሉትን አጋንንት ወይንም ችግሮች የፈጠረው ሁኔታው አይደለም፣ የእናንተ አስተሳሰብ እንጂ። ዛሬ እኔና እናንተ አንድ ውል እንዋዋል። ከዛሬ ጀምሮ የአይምሯችሁ አትክልተኛ ሁኑ። አረሙን ንቀሉ፣ አጥሩን አጠናክሩ። ለማይጠቅማችሁ ዜና ጆሮ አትስጡ። ለሚያፈርሳችሁ ሐሜት ጊዜ አትስጡ። በየቀኑ ጠዋት ስትነሱ ለራሳችሁ እንዲበሉ ዛሬ የአይምሮዬን ሰላም ምንም ነገር እንዲነካ አልፈቅድም፣ ዛሬ እኔ የሐሳቤ ጌታ እንጂ የሁኔታዎች ባሪያ አይደለሁም ብላችሁ ለውስጣችሁ ንገሩት። ሁሌም አስታውሱ፣ ዓለምን መቀየር ላትችሉ ትችላላችሁ፣ ነገር ግን ስለ ዓለም ያላችሁን ሐሳብ መቀየር ትችላላችሁ። ያንን ስታደርጉ ደግሞ ዓለም ራሱ ይቀየራል። ይህንን መልእክት ከወደዳችሁት፣ አይምሯችሁን ለማደስ ከወሰናችሁ የሐሳቤ ጌታ እኔ ነኝ ብላችሁ ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ለነፍሳችሁ፣ ጥበብ ለአይምሯችሁ ይሁን። የሕይወት ወርቃማ ምክሮችን ለመቅሰም ከወደዳችሁ ደግሞ ስክሪኑ ላይ የማስቀምጥላችሁን 10 ወርቃማ የሕይወት ምክሮች የተሰኘውን ቪዲዮ ተጋበዙልኝ። እስከ ቀጣይ ቸር ያቆየን።